በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ኦርቶዶክሳውያን ቤተሰቦቻችን እንኳን ለእናታችን ለቅድስት ድንግል ማርያም የፍልሰታ ጾም ለዚህ የተባረከና የተቀደሰ የሱባኤ ጊዜ በሰላም በጤናና በፍቅር አደረሳችሁ አደረሰን። የተጀመረው የእመቤታችን ጾም የበረከት የእርቅ የሰላምና የምህረት ጾም እንዲሆንልን በቸርነቱ ይፍቀድልን፣ አሜን። እግዚአብሔር ቢፈቅድ ይህችን የሁለት ሳምንት የጾምና የሱባኤ ጊዜ ከሚዲያ ራቅ ለማለት አስቤያለሁና እኔ ወንድማችሁን ዘወትር በጸሎታችሁ እንድታስቡኝ እግዚአብሔር ባወቀ በግልም ሆነ በማህበር ጸሎት አቅማችን እንደፈቀደ በጸሎት ሳናስባችሁ የቀረንበት ጊዜ የለምና እናንተም አትርሱን። በተለይም ይህችን ጾም ድንግል ማርያምን ምስክር አድርጌ የምናገረው በደንብ በመጾም ማለትም ከቅዳሜና እሁድ እንዲሁም ጾምን የሚከለክሉ የጤና ሁኔታ ካሉባቸው ሰዎች በቀር ቢያንስ እስከ 9 ሰዓት ከተቻለ ደግሞ ፀሐይ እስክትገባ ድረስ በመጾም ራሳችሁን ለእግዚአብሔር አስገዙ። ከምንም ነገር በላይ ደግሞ አደራ የምንላችሁ ኦርቶዶክሳውያን ወገኖቻችን ሆይ በጸሎት ጊዜ እንባ ደረቅ አትሁኑ። የእመቤታችን ቅድስት ድንግል ማርያምን መከራና ስደት እናታዊ ፍቅሯንና አማላጅነቷን ማሰብ ብቻውን ሆድን ያባባል፣ እንባንም እንደ ውሃ ያስፈስሳል። እንባ ከጸሎት ጋር ሲዋሃድ እጅግ አስገራሚና የማይታመን ኃይል አለው። በእመቤታችን የስዕለ አድኅኖ ፊት ቆማችሁ እያነባችሁ በልመናና በስግደት ተግታችሁ ጸልዩ። አቅማችሁ እንደፈቀደ ዘውትር በማስቀደስ የቅዳሴውን በረከት ተካፈሉ። እንዲህ እያደረጋችሁ ይህችን 2 ሳምንት በጸሎት በልመና ተግታችሁ ጸልዩ። የጠየቃችሁት ጥያቄ በእጥፉ መልስ አግኝቶ መልካም ዕድሎቻችሁ ሁሉ ተከፍተው እግዚአብሔር በብዙ ባርኳችሁ ድንግል ማርያም ደረሰችልኝ ብላችሁ ትመሰክራላችሁና ከአደራ ጋር ይህንን አስተላልፋለሁ። በተጨማሪም ዘውትር በጸሎት የምትሳተፉ ቤተሰቦቻችን ማወቅ ያለባችሁ አንድ ረቂቅ ምስጢር አለ። የቤተ ክርስቲያን ምስጢር ጥልቅ ነውና ጸሎት ሲደረግላችሁ በዓለማዊ ስማችሁ ሳይሆን በክርስትና ስማችሁ ስመ ክርስትና ቢሆን ታላቅ በረከት አለው። ስለዚህም የክርስትና ስማችሁን በማውጣት ወይንም በመጠየቅ በማሰየም በዚያ ስም እንዲጸለይላችሁ አድርጉ። ሌላው ቤተ ክርስቲያናችን ያለ እናንተ ማንም የላትምና እናንተም ልጆቿ ናችሁና አቅሟ፣ ስለዚህ አቅማችሁ በፈቀደ መጠን አስራት በኩራታችሁን አውጡ ስጡ። አሁን በምዕመኑ ዘንድ መሻሻሎች ቢኖሩም አሁንም በቂ አይደለምና ከምታገኙት ገቢ ላይ 1/10ኛውን ለእግዚአብሔር በመስጠት ቤተ ክርስቲያንን በገንዘባችሁ ደግፉ፣ እርዱ፣ አግዙ። ሌላው የመቅደስ መገልገያዎችን መስጠት ሲሆን ለዚህ የጾምና የሱባኤ ጊዜ የሚሆኑ ልዩ ልዩ መገልገያዎችን ወደ ቤተ ክርስቲያን አስገቡ። ንጹህ ዕጣን፣ የማርና የሰም ጧፍ፣ ዘቢብና የመሳሰሉትን በማስገባት የበረከቱ ተካፋይ ሁኑ። በዚህ የሱባኤ ጊዜ ራሳችሁን ከማይጠቅሙ ከዓለማዊ መዝናኛዎች ከፊልሞችና ከሙዚቃዎች አግልላችሁ ወይም እጅግ ቀንሳችሁ በምትኩ ጊዜያችሁን በመንፈሳዊ ንባብ አሳልፉ። መዝሙረ ዳዊትን መላልሳችሁ ድገሙ። ውዳሴ ማርያምንና አርጋኖንን በዜማም ሆነ በንባብ አድርሷቸው። የተለያዩ ቅዱሳን ገድላትንና ድርሳናትን በማንበብ ነፍሳችሁን መግቧት። ኦርቶዶክሳውያን ይህንን የሱባኤ ጊዜ እግዚአብሔር እንዲባርክልኝ ዘወትር ለሚከታተሉንም ወንድም እህቶቻችን የበረከት ጾም ያደርግላቸው ዘንድ ለምኑልን፣ አሜን። አስቀድሜ እንደነገርኳችሁ ከሚዲያው በግሌ ራቅ ብልም አገልግሎቱ ግን አይቋረጥምና ከዚህ ቀደም የምታውቋቸው አባቶች ወንድም እህቶች በማስተማር በመጸለይና መርሃ ግብሩን በመምራት አገልግሎታቸውን ይቀጥላሉና የዛሬውንም ሆነ የቀጣይ ቀናት መርሃ ግብሮችን ለእነርሱ በመተው እናንተም እንደወትሮ እያበረታታችኋቸው ትምህርታቸውን እየተከታተላችሁ ከእግዚአብሔርና ከእመቤታችን ከቅድስት ድንግል ማርያም ጋር እንድትቆዩ በአክብሮት እጠይቃለሁ። እግዚአብሔር ከሁላችንም ጋር ይሁን እያልኩ ወደ ወንድማችን ወደ አባታችን እመራችኋለሁ። ለእርሳቸው ምስጢሩን ጥበቡን ለእኛም አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ለሁላችንም ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ክርስቶሳውያን ሰላም፣ ጤና እና የእግዚአብሔር ጸጋ በያላችሁበት ይብዛላችሁ። እንኳን ለጾመ ፍልሰታ የመጀመሪያ ቀን እንዲሁም ለእናታችን ለቅድስት ድንግል ማርያም የልደቷ መታሰቢያ በዓል በሰላም በጤና ደረሳችሁ አደረሰን። አዎን የሕይወትና የድህነት አለኝታ ስለሆነችው ጌታችን በመስቀል ላይ ሆኖ እነኋት እናትህ ብሎ ስለሰጠን ስለ እናታችን ስለ ቅድስት ድንግል ማርያም የዕረፍትና የዕርገት ታሪክ እንነጋገራለን። እመቤታችን ቅድስት ድንግል ማርያም በሥጋ ከመሞቷ በፊት በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር ቦታ በጎልጎታ እየሄደች ዘወትር ትጸልይ ነበር። ኦርቶዶክሳውያን እስኪያስቡት
የዓለምን መድኃኒት በሥጋዋ የተሸከመችው እመቤት በፍጹም ትሕትና በልጇ መቃብር ፊት ተንበርክካ ስትጸልይ፣ በዚያን ጊዜ ነበር መንፈስ ቅዱስ አንድ ታላቅ ዜናን ያበሰራት። ከዚህ ከሚያልፈው ዓለም ወደማያልፈው ከድካም ወደ ዕረፍት የምትሻገርበት ጊዜ እንደደረሰ ነገራት። ጌታችንም በደብረ ዘይት ለነበሩት ደናግላን ይህን ምስጢር ገለጸላቸው። እነርሱም በፍጥነት ወደ እመቤታችን መጡ። እሷም መንፈስ ቅዱስ የነገራትን አበሰረቻቸው። ከዚያም ዐይኖቿን ወደ ሰማይ አቅንታ እንዲህ ስትል ጸለየች። ልጄ ወዳጄ ፈጣሬ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለ ደቀ መዝሙርህን ዮሐንስን በዚህ ሰዓት አምጣልኝ። እንዲሁም በሕይወት ያሉትንና በሥጋ የተለዩትን ቅዱሳን ሐዋርያት በሙሉ ወደ እኔ ሰብስብልኝ። አንተ የሕያዋን አምላክ ነህና ለአንተም ክብርና ምስጋና ይሁን፣ አሜን። ይህችን ጸሎት ከአንደበቷ እንዳወጣች አስደናቂ ነገር ተፈጠረ። በዓለም ዙሪያ ተበትነው ወንጌልን ይሰብኩ የነበሩት ሐዋርያት ከዕረፍት ያንቀላፉትም ጭምር በመንፈስ ቅዱስ ትእዛዝ በደመና ተጭነው በቅጽበት እመቤታችን ፊት ተገኙ። ቅዱስ ዮሐንስም ደመና ጠቅሶ አምጥቶ ከእመቤታችን ፊት አቆመው። በፊቷም ወድቆ ሰላምታ ይገባሻል፣ ጌታችንን መድኃኒታችንን ወልደሽልናልና ጸጋን የተመላሽ ሆይ ደስ ይበልሽ። አሁን ከዚህ ዓለም ድካም ተለይተሽ በክብር ወደ ዘላለም ሕይወት ትሄጃለሽ አላት። እመቤታችንም ይህን ስትሰማ በደስታ ተሞልታ አምላካን አመሰገነች። ከሰማይ ታላቅ ድምፅ ተሰማ፣ እነሆ መላእክት ይደርሳሉ፣ ቅዱሳን ሐዋርያት በአንድነት ቆመው ለእመቤታችን ሰገዱላት። ጸጋን የተመላሽ ሆይ ደስ ይበልሽ፣ ፈጣሪያችን በክብር ከእርሱ ጋር ያሳርግሻል አሏት። እመቤታችንም በአልጓ ላይ ተቀምጣ ሐዋርያቱን በአንክሮ ተመለከተቻቸው። ፈጣሪዋ ወደ እሷ እንደሚመጣ አውቃ የሽቱ ዕጣን አምጥተው እንዲያጥኑና የፈጣሪን ስም እንዲጠሩ አዘዘቻቸው። በዚያችም ቅጽበት ቤቱ በማይነገር ብርሃን ተሞላ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአእላፍ መላእክት ታጅቦ ተገለጠ። ያ የብርሃን ድምቀት፣ ያ የመላእክት ዝማሬ፣ ያ የፈጣሪ መገየት የቤቱን ድባብ ሰማያዊ አደረገው። በሽተኞች ወደ እሷ በቀረቡ ጊዜ ከደዌያቸው ፈወሰቻቸው። እመቤታችን ከሥጋዋ የምትለይበት ሰዓት ሲደርስ ሐዋርያቱ እያለቀሱ እንድትባረካቸው ለመኗት። እሷም የተባረኩ እጆቿን ዘርግታ ባረከቻቸው። ከዚያም ፈጣሪዋን አንድ ታላቅ ቃል ኪዳን ጠየቀችው። በስሜ ወደ አንተ የሚጸልየውን በመከራ ጊዜ ስሜን ጠርቶ የሚለምንህን ሁሉ ከመከራው አድነው፣ መታሰቢያዬን የሚያደርጉትን ሁሉ መሥዋዕታቸውን ተቀበል። ጌታችንም የለመንሽኝን ሁሉ አደርግልሻለሁ ብሎ ቃል ኪዳን ገባላት። ከዚያም ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ታቅፎ በብርሃን ልብስ አጎናጽፎ አሳረጋት። ሥጋዋን ግን ሐዋርያት ገንዘው ወደ ጌቴሴማኒ እንዲወስዱ አዘዘ። ሐዋርያቱ እመቤታችንን በክብር አጅበው ወደ ጌቴሴማኒ ሲጓዙ አይሁድ ይህንን ታላቅ ክብር ሊያደናቅፉ ሞከሩ። ሥጋዋን ለማቃጠል አስበው መጡ። ከእነርሱም አንዱ የሆነው ታውፋንያ የተባለ ሰው የእመቤታችንን አልጋ ከምድር ሊጥል በድፍረት እጁን ዘረጋ። ነገር ግን የእግዚአብሔር መልአክ በእሳት ሰይፍ ቀጥቶ ሁለቱንም እጆቹን ቈረጠቸው። እጆቹም በአልጋው ላይ ተንጠለጠሉ። ሰውየው በሠራው ስህተት ተጸጽቶ እያለቀሰ የጌታን እናት ይቅርታ ለመነ። በሐዋርያት ጸሎትና በእመቤታችን ምልጃ የተቈረጡት እጆቹ ተመልሰው እንደ ቀድሞ ሆኑ። በእውነትም እርሷ የይቅርታ እናት ናትና። እመቤታችን በተቀበረች በሦስተኛው ቀን ጥር 21 ጌታችን ብርሃናውያን መላእክትን ልኮ ሥጋዋን ከመቃብር አውጥቶ በገነት በዕፀ ሕይወት ሥር አኖረው። በዚህ ሁሉ ሂደት ውስጥ ሐዋርያው ቅዱስ ቶማስ አልነበረም። እርሱ በደመና ተጭኖ ሲመጣ መላእክት እመቤታችንን ሲያሳርጓት በአየር ተገናኘ። እርሱ በደመና ተጭኖ ሲመጣ መላእክት እመቤታችን ሲያሳርጓት በአየር ላይ አገኛት። በታላቅ አክብሮት ሰገደላት፣ ተባረከም። ወደ ሐዋርያት ዘንድ ሲደርስም የእመቤታችንን ማረፍና መቀበር ነገሩት። ቶማስ ግን የተፈጠረውን እያወቀ ምስጢሩን ለመግለጥ በማሰብ ሥጋዋን ካላየው አላምንም አላቸው።
ሐዋርያቱ ደንግጠው መቃብሩን ሲከፍቱ መቃብሩ ባዶ ነበር። እጅግ አደነቁ። በዚያን ጊዜ ቶማስ እመቤታችን ከመላእክት ጋር ወደ ሰማይ ስታርግ እንዳገኛትና ሰበኗንም መታጠቂያዋን እንደሰጠችው አሳያቸው። ሐዋርያቱ የእመቤታችንን ዕርገት ባለማየታቸው እጅግ አዘኑ። ጌታችንም በድጋሜ ክብሯን እንደሚያሳያቸው ቃል ገባላቸው። በዚህ ተስፋ ሐዋርያቱ ሱባኤ ገብተው እስከ ነሐሴ 16 ቀን ድረስ ጾሙ። ዛሬ እኛ የምንጾመው ጾመ ፍልሰታ የዚህ ታላቅ በረከት ተካፋይ ለመሆን ነው። 7 ወር በአባትና በእናቷ በቅዱስ ኢያቄምና በቅድስት ሐና ቤት 12 ዓመት በቤተ መቅደስ በመላእክት እየተጠበቀች 34 ዓመት ከ3 ወር በጻድቁ በቅዱስ ዮሴፍ ቤት አምላክን ጸንሳ ወልዳ አዝላ በመሰደድ እና በማሳደግ 14 ዓመት ከጌታችን ዕርገት በኋላ በወንጌላዊ ቅዱስ ዮሐንስ ቤት በአጠቃላይ 64 ዓመታትን በዚህ ዓለም አሳልፋ በክብር አረፈች። የሕይወትና የድኅነት አለኝታ የሆነችውን እርሷን እናቱን ለሰጠን ለእግዚአብሔር ማለቂያ የሌለው ምስጋና ይሁን። እግዚአብሔር የሁላችንንም ጸሎት ይቀበለን፣ አሜን። ከዚህ በመቀጠል መልክዓ ልደታ ለማርያም ጸሎት ምስጋናን እንደሚከተለው እናቀርባለን። እግዚአብሔር የሚቀበለን እመቤታችን የምትወደው ጸሎት ያደርግልን፣ አሜን። መልክዓ ልደታ ለአምላከ ሰማይ። የሰማይና የምድር ንግሥት የአዳም ተስፋ ንጽሕት ድንግል እመቤቴ ሆይ፣ ድንግል ማርያም ሆይ፣ ዙፋኑን በላይ በሰማይ ለዘረጋ ለልዑል እግዚአብሔር ምስጋናን በማቀርብበት ገንዘብ ለአንቺም ለልደትሽ መታሰቢያ ልዩ ዝማሬን አቀርብልሽ ዘንድ ዐይነ ልቦናዬን ግለጭልኝ። ለወዳጅሽ ደቅስዮስም ያልታሰበውን በጎን ዕድል እንደከፈልሽው ለእኔም አገልጋይሽ መልካሙን የዕድል ስጦታ አበርክችልኝ። ሰላም ለዝክረ ስምኪ የገነት አዕዋፍ ጻድቃን በክንፈ ረድኤትሽ የተጠለሉብሽ የሔዋን መድኃኒት እመቤቴ ድንግል ማርያም ሆይ ልዩ የባለሟልነት ክብር ላለው ስም አጠራርሽና የንጉሥ ሰሎሞንን ስነ ባሕሪ ለተከተለ የራስ ጸጉርሽም ሰላምታ ይገባል። የልደትሽን ክብር ሁሉ እነግር ዘንድ የደጋጎቹ የሐዋርያት ጸጋ በእኔ ላይ ይደር። ሰላም ለርእስኪ የባሕርያችን መመኪያ እመብርሃን እመቤቴ ቅድስት ድንግል ማርያም ሆይ በርዕሰ ፈጣሪ ለተመሰለ ቅዱስ ራስሽና በብርሃነ ወንጌል ላይ ለተገለጠ ቅዱስ ስነ ገጽሽም ሰላምታ ይገባል። የልደትሽ ስነ ጸዳል ሰማይ ሰማያትን አበራ፣ ምስጋናውም መላ ዓለምን ገዛ። ሰላም ለቀራንብትኪ የመጥምቀ መለኮት ቅዱስ ዮሐንስ መመኪያ ወላዲታ አምላክ እመቤቴ ቅድስት ድንግል ማርያም ሆይ የሕይወትና የጽድቅ መፍለቂያ ለሆኑት ቅንድቦችሽና የብሩህ መብረቅ መሳክው ለሆኑ ሁለቱ ዐይኖችሽም ሰላምታ ይገባል። ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በረት የተመረጡ እረኞች ምስጋና እንዳቀረቡለት ሁሉ እነሆ እኛም ባንቺ የልደትሽ ቀን እየተደሰትን እንዘምራለን። ሰላም ለአይዛንኪ ከነቢዩ ንጉሥ ዳዊት ዘር የተገኘሽ የአሚናዳም የክብር ሰረገላው ምሳሌ እመቤቴ ቅድስት ድንግል ማርያም ሆይ መልካም የምሥራች ዜና ተቀባይ ለሆኑ ጆሮችሽና የደም ግባታቸው ለሚያንጸባርቅ ቅዱሳት ጉንጮችሽም ሰላምታ ይገባል። እንደ ወርቅ የጠራ የከበረ ልደትሽ ለሰው ልጆች ሁሉ የችግራቸው ማስወገጃ ነው። ሰላም ለአዕናፍኪ ቅዱስ ኤፍሬም አንቺን ከመውደዱ የተነሣ ለምስጋናሽ ታጥቆ እጅ ነስቶ ያመሰገነሽ እመቤቴ ቅድስት ድንግል ማርያም ሆይ በዓለም ላይ ያሉ የደጋጎች ካህናት መሥዋዕት ለሚያሻትቱ ቅዱሳት አፍንጫዎችሽ ሰላምታ ይገባል። የልደትሽ ኃይል መርገመ ሥጋን መርገመ ነፍስን አጠፋ፣ ከሚወዱሽም ሁሉ ላይ ሕማመ ሥጋን ሕማመ ነፍስን አስወገደ። ሰላም ለከናፍርኪ በመዓዛ መንፈስ ቅዱስ የጣፈጠና በንጽሕና በቅድስና የሰመረ ሽቱን የተመላሽ የደናግል መመኪያ የፀሐይ ጽድቅ ኢየሱስ ክርስቶስ እናቱ እመቤቴ ቅድስት ድንግል ማርያም ሆይ
የትዕግሥት ወርቅ መዛግብትን ለተመሉ ንዑዳት ክቡራት ከናፍሮችሽና የእግዚአብሔርን ምስጋናውን ለሚያፈልቅ ቅዱስ አንደበትሽም ሰላምታ ይገባል። የከበረ ልደትሽን እግዚአብሔር በአዲስ የጸጋ ኃይለ መንፈስ አክብሮታል። ሰላም ለአስናንኪ በቅድስና በንጽሕና የኖርሽ እመቤቴ ቅድስት ድንግል ማርያም ሆይ ጽዕድዋነ ባሕሪ ለሚሆኑ ቅዱሳት ጥርሶችሽና በማስተዋልና በልዩ ጥበብ ለሚናገር አንደበትሽ ሰላምታ ይገባል። የአንቺ መወለድ በሽተኛውን ከደዌው የሚፈውስ እርጅናንም ወደ ወጣትነት የሚለውጥ ነው። ሰላም ለቃልኪ የመሲሁ እግዚአብሔር ወልድ ማደሪያ አምሳለ ኢየሩሳሌም እመቤቴ ቅድስት ድንግል ማርያም ሆይ የአማላጅነትን ምስራች ለሚያስተላልፈው ቃልሽና የመዓዛው ሽታ እጅግ ጣፋጭ ለሆነው ቅዱስ እስትንፋስሽ ሰላምታ ይገባል። እነሆ በአንቺ ልደት ኀጣን ወደ ንስሐ ገዳም ተመርተው ነፃ ወጥተዋል፣ እስረኞችም ከእስራታቸው ተፈተዋል። ሰላም ለጉርኤኪ የርኅርሁ አምላካችን ኢየሱስ ክርስቶስ ማደሪያ የሆንሽ ርኅርተ ልብ እመቤቴ ቅድስት ድንግል ማርያም ሆይ የማይነጥፍ የብዙ አማላጅነት ምንጭ ለሆነ ጉሮሮሽና የፍጹም ምስጋናን ሀብል ላጠለቀ ክቡር አንገትሽም ሰላምታ ይገባል። በፍጹም ልቦናው በልደትሽ የሚያምነውን ሁሉ ከአበው አዳምና ኖህ የበለጠ የሕይወት ዘመኑን አብዥለት። ሰላም ለመታክፍትኪ የእግዚአብሔር መንፈስ ቅዱስ ማደሪያው እመቤቴ ቅድስት ድንግል ማርያም ሆይ የአምስቱ ሕዋሳት አካል ማረፊያ ለሆነው ትከሻሽና መለኮታዊ ንጉሥ ቅዱሰ ቅዱሳን አምላካችን ኢየሱስ ክርስቶስን ለተሸከመ ቅዱስ ጀርባሽም ሰላምታ ይገባል። መወለድሽ ከማፀነ ቅድስታና በተገለጠ ጊዜ የሥጋና የነፍስ የመዳን ምክንያቱ ታወቀ። ሰላም ለእንግዳኪ ሆህተ ብርሃን እመቤቴ ቅድስት ድንግል ማርያም ሆይ ናዝራዊው ሕፃን ልጅሽ አምላካችን ኢየሱስ ክርስቶስ ለተደገፈው ቅዱስ ደረትሽና ከደጋጎቹ የነገሥታት ክንድ ይልቅ የርኅራኄ ጽናትን ለተመላ ክቡር ክንድሽ ሰላምታ ይገባል። ከመወለድሽ አስቀድሞ ባለው ዘመነ ብሉይ ሁሉ እጅግ ሰልጥኖ የነበረ ጠላታችን ዲያብሎስ በአንቺ መወለድ እነሆ ዛሬ አፍሯል። ሰላም ለአእዳዊኪ ልዑል እግዚአብሔር ከሌሎች ሴቶች ይልቅ በንጽሕናና በቅድስና የመረጠሽ የመስፍነ ኦሪቱ ነቢይ ጌዴዎን ጸምር እመቤቴ ቅድስት ድንግል ማርያም ሆይ እኛን ለማማለድ ለተዘረጉ ቅዱሳት እጆችሽና የሰላምና የቸርነት መገኛ ለሆኑ ክቡራት ክንዶችሽ ሰላምታ ይገባል። የጠላትን ተንኰልና ክፋት ተመልክቶ ልጅሽ ወዳጅሽ ኢየሱስ ክርስቶስ በጽኑ ይሠረው። ሰላም ለኩርናእኪ ያዘኑትን የምታረጋጊ እመቤቴ ቅድስት ድንግል ማርያም ሆይ ጨካኙን ጠላት ሰይጣንን ለሚያስወግዱና መለኮታዊ ኃይል ተገልጾባቸው የከይሲ ዲያብሎስን ራስ ቀጥቅጠው ላጠፉ ቅዱሳት ክንዶችሽ ሰላምታ ይገባል። ያዘኑትን ለሚያጽናና መልአክ ተስፋው አንቺ ነሽና እነሆ ድምፁ ደስ የሚያሰኝ የልደትሽ ቀንደ መለኮት ጧትና ማታ የምሥራች ድምፁን ያሰማል። ሰላም ለራህኪ የበላየ ሰብእ ስምዖን እመቤት የዳግማዊ አዳም ማደሪያ ገነት እመቤት ቅድስት ድንግል ማርያም ሆይ ፍጹም ሀብተ በረከትን ለሚያድል መዳፍሽና የብርሃናት መቅረዝ ሆነው በቅዱስ እጅሽ ላይ ለሚያበሩ ቅዱሳት ጣቶችሽ ሰላምታ ይገባል። በዕለተ ልደትሽ ቅዱሳን አባትሽ እናትሽ ኢያቄምና ሐና እንደ እምቦሳ ዘለሉ። ዓለምም በልጅሽ ኢየሱስ ክርስቶስ ኃይል ከሞት እንደተነሳው እንደ አልዓዛር ትንሣኤ ክብርን አገኘ። ሰላም ለአስፋረ እዴኪ ዝንጋይ ሕሊና የሌለብሽ ማስተዋልን የተመላሽ እመቤቴ ቅድስት ድንግል ማርያም ሆይ በአስሩ የእጅሽ ጣቶች ላይ ለሰረጹ ቅዱሳት ጥፍሮችሽና ምሕረትን ለሚያፈልቁ ሁለቱ ቅዱሳት ጡቶችሽ ሰላምታ ይገባል። ሰላም ለገቦኪ የእግዚአብሔር የርስቱ መለኪያ እስራኤላዊት ስፍረ ጥበብ እመቤቴ ቅድስት ድንግል ማርያም ሆይ በወርቅ አመልማል ለተሸለመ ቅዱስ ጎንሽና
የአምላክ ማደሪያ ለሆነ ቅዱስ ማኅፀንሽ ሰላምታ ይገባል። በዕለተ ልደትሽ ጻድቃን የዝማሬ መጻሕፍትን ዘርግተው ለአንቺ ሲዘምሩ፣ ቅዱሳን መላእክትም የደስታን ዝናር ታጥቀው በፊትሽ አሸበሸቡ። ሰላም ለልብኪ የሙሽራ ክርስቶስ አማናዊት ምስጢረ ወንጌል ንጽሕት ሙሽራ ጸሎትን የምታሳርጊ እመቤቴ ቅድስት ድንግል ማርያም ሆይ ከቶ ምን ቂም በቀልን ለማያውቅ የዋህና ቅዱስ ልቦናሽና ከከበሩ ይልቅ እጅግ ለከበሩና ለተወደዱ ሁለቱ ቅዱሳት ኩላሊቶችሽ ሰላምታ ይገባል። ሰላም ለህሊናኪ ምስጢርን የተመላሽ መጽሐፈ ኪዳን እመቤቴ ቅድስት ድንግል ማርያም ሆይ እጹብ ድንቅ ለሆነ ቅዱሱ ህሊናሽና ከጠቢባን የሚበልጥ ጠቢብ እግዚአብሔር መንፈስ ቅዱስ ላዘጋጀው ቅዱስ አማውትሽም ሰላምታ ይገባል። ጸወርተ መንበር እሳታውያን ኪሩቤል ይጋርዱሻል። የልደትሽ ጸዳል ከብሩህ ኮከብ ጸዳል ይልቅ ፈጽሞ ይበራልና ምእመናንም ሁሉ በልደትሽ ይደሰታሉ። 10ቱ ቃላት የተጻፉብሽ አማናዊ ጽላት የነቢዩ ቅዱስ ዳዊትም መሰንቆ እመቤት ቅድስት ድንግል ማርያም ሆይ ነውር ነቀፋ ለሌለበትና የሰማይና የምድር ጌታ እግዚአብሔር የእጁ ሥራም ለሆነ ቅዱስ ውሳጣዊ ሰውነትሽ ሰላምታ ይገባል። የምስርና የሜዶን ነገሥታት ምክንያተ ድኂን በሆነ ዕለተ ልደትሽ ደስ የሚያሰኝ መዝሙርን እየዘመሩ እጅግ ይደሰታሉ። ሰላም ለህንብርትኪ ከነቢዩ ንጉሥ ዳዊት ዘር የተገኘሽ የቅዱሳን ኢያቄምና ሐና ልጅ እመቤቴ ቅድስት ድንግል ማርያም ሆይ ጻዕዳ ሰሌዳን ለሚመስል ቅዱስ ህንብርትሽና የእንግዳ ክርስቶስ ማደሪያ ለሆነ ቅዱስ ማኅፀንሽ ሰላምታ ይገባል። ሰላም ለድንግልናኪ እግዚአብሔር የመረጠች ጽዮን እመቤቴ ቅድስት ድንግል ማርያም ሆይ መንፈሳዊን አክናፍ ተብለው ለተሰየሙ ድንጋሌ ሥጋ ድንጋሌ ነፍስሽና የሃይማኖት ልብሰ ተክህኖን ለታጠቁ ቅዱስ ወገብሽ ሰላምታ ይገባል። ሰላም ለድንግልናኪ እግዚአብሔር የመረጠች ጽዮን እመቤቴ ቅድስት ድንግል ማርያም ሆይ መንፈሳውያን አክናፍ ተብለው ለተሰየሙ ድንጋሌ ሥጋ ድንጋሌ ነፍስሽና የሃይማኖት ልብሰ ተክህኖን ለታጠቀ ቅዱስ ወገብሽ ሰላምታ ይገባል። በዕለተ ልደትሽ ፍቅርሽን የተመሉ ካህናት በብዙ ኅብረ መልክ ተሰብስበው ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር የሕያው አምላክ ኢየሱስ ክርስቶስ እናት እያሉ ይዘምሩልሻል። ሰላም ለአቁያጽኪ ከገሊላ አውራጃ የተገኘሽ የናዝሬቷ አማናዊት ድንግል ወላዲተ አምላክ ድንግል ማርያም ሆይ የወርቅ አዕማድ ለሚመስሉ ጭኖችሽና ለከበሩ ቅዱሳት ጉልበቶችሽ ሰላምታ ይገባል። ልጅሽ ኢየሱስ ክርስቶስ ላዘጋጀው የሰርክ በዓል ከተጠሩት ተለይቼ ወደ ኋላ እንዳልቀር መድኃኒት በሆነኝ ቅዱስ ዕለተ ልደቲ ዘወትር እማጸንሻለሁ። ሰላም ለሰኮናኪ የመላእክት እህት የጻድቃን እመቤት ቅድስት ድንግል ማርያም ሆይ ክብርን ላጌጠ ንዑድ ክቡር ተረከዝሽና በስደት ወራት በግብፅ ጎዳና ፈጥነው ለገሰገሱ ሁለቱ ቅዱሳት የእግርሽ መርገጫዎች ሰላምታ ይገባል። ቸሩ ልጅሽ መድኃኔ ዓለም ኢየሱስ ክርስቶስ በሰጠሽ የቃል ኪዳንሽ ኃይል ከአንቺ የሚሰወር የለምና በውስጥም በውጭም የሚደርስብኝ ሐዘኔን ሁሉ አስወግደሽ ኀጢአቴንም ይቅር ብለሽ ለጽድቅ ታበቂኝ ዘንድ በዕለተ ልደትሽ እማጸናለሁ። ሰላም ለአጻብኪ እመብዙኃን እመቤቴ ቅድስት ድንግል ማርያም ሆይ ከእግር ጣቶች ጋር በአንድነት እንደ ዕንቁ ለሚያበሩ ቅዱሳት ጥፍሮችሽ ሰላምታ ይገባል። አንቺን የሚያመሰግኑ ሊቃውንት በመሐሌታቸው የሚያቀርቡትን መንፈሳዊ ምስጋና በሚባርክ የባሕርይ አባቱ እግዚአብሔር አብ ቀኝ የሚቀመጥ የባሕርይ ልጁ እግዚአብሔር ወልድን ንጽሕና ቅድስና የተመላ ዕለተ ልደትሽ ወደ ምድር አመጣው። ሰላም ለቆምኪ የንጉሥ ዳዊት ልጅ ንግሥተ ነገሥታት እመቤቴ ቅድስት ድንግል ማርያም ሆይ ሰብአዊ መጠነ ቆምን ለያዘ ቅዱስ አካለ ቆምሽና ለማይዳሰሰው ብርሃናዊ ክበበ መልክሽ ሰላምታ ይገባል።
ከክብረ ልደትሽ የተነሣ ሕዝብ ሁሉ የቅዱስ ራጉኤልን በዓል ያከብራሉ። ቅዱስ ዮሐንስም በልደትሽ ሲከበር፣ ነቢይ ዳንኤል በዕለተ ልደትሽ ፈጣሪውን ያመሰግናል። ሰላም ለጻተ ነፍስኪ ከሐሴቦናዊ ንጉሥ ነቢይ ዳዊት ዘር የተገኘሽ እመቤቴ ቅድስት ድንግል ማርያም ሆይ የጨረቃን የመጀመሪያ ብርሃነ ስርቀት ለሚመስል ክቡር ጸአተ ነፍስሽና እንደ ናርዶስ ሽቶ ደስ ለሚያሰኝ ንዑድ ክቡር በድነ ሥጋሽ ሰላምታ ይገባል። ያንቺ መወለድ ለፍጡራን ሁሉ ዘላለማዊ በረከት አስገኝቷልና የይሁዳና የሌዊ ነገሥታት ለቅዱስ ልደትሽ ይዘምራሉ። ሰላም ለግንዘተ ሥጋኪ ወላዲታ አምላክ እመቤቴ ቅድስት ድንግል ማርያም ሆይ በልዩ ሽቱ መዓዛ በፍታ ለተገነዘ የከበረ ግንዘተ ሥጋሽና ስፍራው እጅግ ለሚያስደንቅ ክቡር መቃብርሽ ሰላምታ ይገባል። ቅዱሳን ከድካማቸው የሚያርፉባት አጽቆቿ የበዙ ቅጠሎቿ የለመለሙ መልካም ዛፍ ነሽና ፍጡራን ሁሉ የማኅፀንሽ ፍሬ የሆነ የልጅሽ ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን ያገኙ ዘንድ በአንቺ ስር ይጠለላሉ። ስብሐት ለኪ እመቤቴ ቅድስት ድንግል ማርያም ሆይ በራስ ጸጉሬ ቁጥር ልክና በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር ልክ አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ልክ ሰላም እያልሁ የድንግልናሽን ምስጋና አንደበቴ ሁልጊዜ ይናገራል እስከ ዘላለሙ አሜን። እኔ ኀጢአተኛ ልጅሽን ለመንግሥተ ሰማያት እንድታበቂኝ በዚህ ዓለምም ከክፉ ነገር ሁሉ እንድትሰውሪኝ ዕለተ ልደትሽን ተስፋና አለኝታ አድርጌ እማጸንሻለሁና በፊት በኋላዬ ከእኔ ሳትለይ ጠብቂኝ፣ ዛሬም ዘወትርም ለዘላለሙ አሜን። ውድ ክርስቶሳውያን ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ፣ የልቡናችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን የሱባኤ የንስሐና የበረከት ጊዜ የሆነውን ጾመ ፍልሰታን አንድ ብሎ በሰላም ያስጀመረን ልዑል አምላክ ጾሙን የበረከት የፍቅርና የምሕረት ጾም አድርጎልን በሰላም በጤና እና በደስታ እንድንጨርስ ቅዱስ ፍቃዱ ይሁንልን። በዚህ በተቀደሰ እና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ማርያ ወልደ ሰንበት፣ ጽጌ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያትና ኃይለ ማርያምን፣ ዓመተ መድህን፣ ወለተ ሥላሴ፣ ወልደ ሚካኤል፣ አስካለ ማርያም፣ ፍቅርተ ማርያም፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ ሥላሴ፣ ገብረ መድህን፣ ወለተ አረጋዊ፣ ወለተ ሰንበት እና ክንፈ ሚካኤል፣ ወለተ ሰንበት፣ ተክለ ዮሐንስ፣ አስካለ ማርያም፣ ወልደ ሐዋርያት፣ ወልደ ዮሐንስ፣ ክንፈ ሚካኤል፣ ኃይለ ገብርኤል፣ ወለተ ጊዮርጊስ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ወለተ ሰማያት፣ አጸደ ማርያም፣ ወለተ ሰማዓት፣ ወለተ መድህን፣ ወለተ ብርሃን፣ ዮርዳኖስ፣ ወለተ ገብርኤል፣ ጽርሃ ጽዮን፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ስርጉተ ሥላሴ፣ ወለተ ማርያም፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ ስርጉተ ገብርኤል፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ዓመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁ ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ። አሜን።
እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉት ወገኖቻችን ወለተ ጽዮን ወልደ ሰማያት፣ ወለተ ሥላሴ ገብረ ሥላሴ ኢዮብ፣ ወለተ ማርያም፣ ወለተ ሐና እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅ እና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ አሁን በገነት ኋላ በመንግሥተ ሰማያት በክብር ያሳርፍልን፣ አሜን። በመጨረሻም ይህን ዕለት ይህን ሰዓት ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅርባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን። የዓለም መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችን የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለአገራችን ሰላምን ለሕዝባችን ፍቅርን ያምጣልን፣ አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን፣ አሜን። እንበል አቡነ ዘበሰማያት